እኛም ለማህበረ ቤተ እስራኤል ያለንበት ፓራሻት ተጻበ ይሆናል እና ይሄ ፓራሻ ያው ስለ ቤተ መቅደስ መገናኛ ድንኳን ስለ ልብስ ነው አብዛኛውን የሚናገር የሚል የአሮን የትልቁን ካህን 8 ልብስ እንደነበረው እንደዚህ ልብሶች እያንዳንዱ ትርጉም አለው እና እንደዚሁም ደግሞ በዚህ ሳምንት ፓራሻ ዛኮር የሚባል ይነበባል እና እነዚህን በእግዚአብሔር እርዳታ በአምላክ እርዳታ እናስረዳለን ከምዕራፍ 27 ቁጥር 20 ይጀምራል እና ስሙም ፓራሻ ተጻበ ነው እና ከመግባታችን በፊት ግን እንደተለመደው አሁንስ እንደሆነ ጸሎት እናቀርባለን እናደርጋለን አዶናይ ለዓለመ ዓለም መንግሥቱ እስከ ለዓለም ምሕረቱ አዶናይ ለዓለመ ዓለም ኃያል እስከ ለዓለም አብይ ኃይሉ ዘይደክም አዶናይ ለዓለመ ዓለም ገርማሁ እስከ ለዓለም አብይ ጸጋ ገርማሁ ለአዶናይ እያለም አሁንስ እንደሆነ የአምላካችን ስም የተመሰገነ የተባረከ ይሁንልና እግዚአብሔር አምላክ እኛ ጋር አብሮ ይሁንልና በዳር በደንበር ያሉትን ወታደሮቻችን እግዚአብሔር አምላክ ይጠብቅልና ይሄን የሚመጣውን ደግሞ ሰንበት በደስታ በልልታ እናሳልፈው ያደርገና እግዚአብሔር አምላክ የእስራኤልን ጠላት ደግሞ ያደክማቸው ልብ ይስጣቸው አሁንስ እንደሆነ ይኸውና የእስራኤል ልጅ እነሱ ጋር ለመዋጋት ለማለት ፍላጎት የለውም ሰላም ነው የሚፈልግ የሚል ግን እነሱ እየተነሱ ሁሉ ጊዜ እኛን ለማጥፋት ያው በዚህ ሳምንት እንደሚነበበው ስለ ዛኮር ስለ ፓራሻት ዛኮር አማሌክ ያደረገልህን አስታውስ የሚለውን ያን እንደዛ ማለት ናቸውና ደግሞ እግዚአብሔር አምላክ ደግሞ አሁንስ እንደሆነ የእስራኤልን ጠላት የሆነ ሁላ ኃይሉን ብርታቱን እግዚአብሔር አምላክ አሁንስ እንደሆነ ያድክምልና እግዚአብሔር አምላክ እኛ ጋር አብሮ ይሁንልና እና እንደዚህ ይላል በአታ ተጻፈ ይላል ምንድነው አንተ መብራቱን ሁሉ ጊዜ ማብራት አለብህ በአታ ተጻፈ በነ እስራኤል ባይኮይለ ካሸመን ዘይት ዛኽ ከቲት ለማኦር ይላል የወይራ ዘይት የተወቃ ያነ የጠለለ ያነን ወይራ ዘይት ወስደህ ሁሉ ጊዜ ከእግዚአብሔር ከአምላክ ፊት ይሄን እንድታበራው ይላል እና እንደምናየው በአታ ማለት ምንድነው አንተ ማለት ነው ከዚህ ሲያስረዱ በአታ ተጻበ ምንድነው አንተ ህዝቡን እዘዘው ማለቱ ነው እና ግን ከዚህ ትንሽ አንዳንድ አዋቂዎች ሊቃውንቶች የሚያስረዱት በመጀመሪያ አንዳንድ ጊዜ ሰው ዓለምን ሁላ እመልሳለሁ ብሎ እንግዲህ ሁሉንም ወደኔ መንገድ አሳምነዋለሁ ብሎ በመጀመሪያ አንዳንድ ነገሮች ወጥቶ ያንን ይሞክራል ሲል ግን ያነ አይሆንለትም ከዛ በኋላ ምን ይላል እንግዲህ ዓለሙን ሁላ ካልሆነልኝ የኔን አገሬን ይላል የኔን አገር የሆነውን ያንን አገሩን ሲሞክር ሲል ደግሞ አገሩ ምን ቢሏል እንደዚሁም ደግሞ ብሎ ደግሞ እንዲያው አገሩ አልሆነልኝም የኔናው ከተማ እስኪል ሞክር ብሎ ከተማውን ሲሞክር ከተማውም ያው በሱ ዓላማ በሱ ሁኔታ አልሄድ ሲል እንግዲህ ከተማውን ቢካለኝ አሁንስ እንደሆነ በረሆባ አለ የኔ አሁንስ ቀበሌ የሆነውን ያን ይሞክራል ቀበሌው ምን ቢሏል ሲል በመጨረሻ ምን ይላል የኔን ቤተሰብ ሲል ቤተሰቡ ምን ቢሏል ኋላ ምን አለ እንግዲህ በመጀመሪያ አታ ማለት በመጀመሪያ አንተ ራስን ማረም አለብህ አንተ ከተታረምክ ያው ሌላ ሁሉ ይሰማሃል አንተ ግን ሳትታረም ሳትል አንተ ራስህ ህጉን ትእዛዙን ሳትጠብቅ የእግዚአብሔርን ያምላክን ቃላት አንተ ራስህ ካልፈጸም ካላልክ ሌላውንም ቤተሰብህንም ከተማህንም አገርህንም ዓለሙን ሁላ ልትቀጣችልም ወይም ልታስተምራችልም ማለት ነው በመጀመሪያ አንተ ራስህን ከዛ በኋላ አንተ ማዘዝ ትችላለህ ስለዚህ በአታ ማለት ምንድነው አንተ በመጀመሪያ አኻርካህ ተጻበ ማለት ማዘዝ ትችላለህ ማለቱ ነው
ይሄን የምታዘው የእስራኤልን ህብረተሰብ ነው። እንግዲህ ብዙ ጊዜ እንደምናየው ፈይዳበር አዶናይ ሞሼ ለሞር ብሎ ነው የሚጀምር። እግዚአብሔር አምላክም ለሙሴ እንደዚህ ብሎ ተናገረው ብሎ ይጀምራል። ከዚህ ግን የምናየው አንተ ህዝቡን እዘዘው ይላል። ለምን የሙሴ ስም ከዚህ ከሳምንቱ ውስጥ ከምናነበው የሙሴ ስም የለም? ስናየው ከዚህ ፓራሻ ውስጥ የሙሴ ስም የለም። አንተ እዘዝ፣ እግዚአብሔር አምላክ ሙሴንም እንደዚህ ያለው ብሎ አንተ ሙሴ እዘዝ ይለው ነበር። ከዚህ ግን የሙሴን ስም ሳይጠራ ወዲያው አንተ እዘዝ ይለዋል። ይሄ እንደሚሉት እንደምናውቀው እንግዲህ በእግዚአብሔር እርዳታ በሚመጣው ሳምንቶች ማለት ነው የምናነበው ፓራሻት ኪቲሳ ይሆናል። ከዛ የምናየው የእስራኤል ልጅ እንዴት አድርጎ ሌላ ምልኮት እንዳመለከ እንዳለ ይሄን ሁላችን እናውቃለን። የወርቅ ጥጃ ሰራ። በዛን ሰዓትም ሙሴ 40 ቀንና 40 ሌሊት ወደ እግዚአብሔር ወደ አምላክ ዘልቆ ለህዝቡ ልመና አድርጎ ለህዝቡ ብዙ ነገሮች ጸሎት ሲያደርግ እግዚአብሔር አምላክ እንግዲህ ካንተ አብራክ ህዝቡን የእስራኤል ህዝብ ገነባለሁ፣ ይሄን ህዝብ ግን ላጠፋው ነው እግዚአብሔር አምላክ እንደዚህ ነው። በዛን ሰዓት አባታችን ሙሴ ምን አለ? ይሄን ህዝብ ከነካው በመጀመሪያ እኔን አጥፋኝ፣ መኸዲና ሚስፍረኻ አሸር ከተብተ ይላል። የኔን ስም ከመጽሐፍህ አጥፋ። ህዝቡን ከነካው የእስራኤልን ህዝብ ካጠፋው መጀመሪያ እኔን አጥፋኝ። ይሄ የሚያሳየው አባታችን ሙሴ እንዴት ትልቅ መሪ እንደሆነ ነው። ዋና የእስራኤል መሪ የሆነ ለእስራኤል ሁሉ ጊዜ ነፍሱን አሳልፎ የሚሰጥ ብዙም ጊዜ አመራሩ አብዛኛውን ስናየው ሰው የሚያስበው በመጀመሪያ ለራሱ ሊሆን ይችላል። መሪ የሆነ ግን እንደ ሙሴ መሆን አለበት። መጀመሪያ የህዝቡን ደህንነት ህዝቡ በመጀመሪያ አስቀድሞ ህዝቤ እያለ ለህዝቡ ነፍሱን አሳልፎ መስጠት አለበት። አንዳንዶች ወይም እንደሚሉት እንደሚያስረዱት ሙሴ ለአምላክ ሲነግረው የህዝብ አላለም ለምረኛ እንደሌለው ህዝብ እንዳይሆን ማለት ምንድን ነው? አብዛኛውን ሰው በጎችን የሚጠብቃቸው የሚከበክባቸው ለበጎች ጥቅም ብሎ አይደለም። የሚፈልግ እንዲወፍሩ እንዲፋፉ አዘዋላ እንዲሸጣቸው ወይም አርዶ እንዲበላቸው ሐሳቡ አላማው ለራሱ ነው። ስለዚህ ለነዚህ በጎቹ ላይ የሚያደርገው የራሱን ጥቅም በማየት ነው። ስለዚህ ላምረኛ እንደሌለው ማለት ምንድነው? ከዚህ የሚለው ሙሴ እንደዚህ አይነት መሪ እንዳይሆን ሐሳቡ አላማው በህዝቡ ላይ አሁንስ እንደሆነ ያው ለመሸጥም ለሌላ ጥቅምም እንዳይጠቀምባቸው ዋናው መሪ የሆነ ለህዝቡ የሚያስብ ራሱን አሳልፎ ለህዝቡ ብሎ አንገቱን የሚሰጥ እንደዚህ አይነት መሪ ነው መፈልግ። እኔን የሚቀይረኝ ብሎ ሲለው በዛን ሰዓት እግዚአብሔር አምላክ እሺ ብሎ ኢያሱ ወልደ ነዌን ሰጠው። ከዚህ የምናየው የሙሴ አመራር የተለየ አመራር ነበር። እግዚአብሔር አምላክ ከልጆችህ ሰው ከልጁ የበለጠም ይወዳል። ከልጆችህ የእስራኤል ህዝብ ገነባዋለሁ፣ ይሄን ህዝብ ግን ላጠፋው ነው ያለው። ሙሴ ግን በምንም ታምር አይሆንም፣ ይሄን ካደረክ እኔን በመጀመሪያ አጥፋኝ፣ የኔን ስም አጥፋው፣ ዘሬንም ሁሉንም አጥፋው እና እንደ ሙሴ መሪ አልነበረም። እና በዚህ ሳምንት አብዛኛው ያው ዓርብ ቀን እንግዲህ ሙሴ ሞተበት ቀን ነው። ሙሴ ሞተበትና የተወለደበት በዛይን በአዳር በዚህ ወራት ባለንበት ነው። ስለዚህ የፓራሻ ሁሉ ጊዜ እሱ የሱ አመታት በሚሆነው ይሄ ይሆናል። ይሄ ለምንድነው? ለእግዚአብሔር ለአምላክ
ከመጽሐፍህ አጥፋኝ ሲለው እንግዲህ አንዳንድ ጊዜ ከቃል ይወጣ ከነብይ ቃል ይወጣ ያን ቃል የተቀደሰ ቃል ነው። ስለዚህ እግዚአብሔር አምላክ ይሄን ስላልክ ሚሲፍሬካ ማለት ካፍ ማለት 20 ማለት ነው ባቆጣጠሩ። ከኦሪት ዘፍጥረት ጀምረን እስከ ፓራሻት ተጻፈ 20ኛው ፓራሻ ከዚህ ነው። መከኒና ሚሲፍሬካ ማለት ሚሰፈር ካፍ ሚሃያው መጽሐፍ ከዛ አጥፋኝ ማለቱ ነው። ስለዚህ ከ20ኛው መጽሐፍ ስናየው የሙሴ ስም የለም። ስለዚህ ባታ ተጻፈ የሚለው እግዚአብሔር አምላክ ለሙሴ እንደዚህ ብሎ አላለውም። ከዚህ የሙሴ ስም አይነገርም በፓራሻው ሁሉ። የሚለው ምንድነው? ቫይኮል ኻሸመን ዘይት ዛኽ ከቲት ለማኦ የወይራ ዘይት ለመብራት ተወግጦ የተጠለለ ጥሩ የወይራ ዘይት እንዲያመጡልህ ይለዋል የእስራኤል ልጆች። እና እስራኤል ሁሉ ጊዜ ቢሆንም የሚመስለው እንደ ወይራ ዘይት ነው የሚመስለው። ወይራ ዘይት ሌላዎችን ፍራፍሬዎችን ባንድ ላይ አቀላቅለን እንዘራቸው እንችላለን። ኦሪቶም ሲከለክሉ ብዙም ይከለክለው አለ እና እነሱን አቀላቅለን ስንዘራቸው ሌላ ነገር ልንቀበል እንችላለን። ወይራ ዘይትን ግን ልንቀለቅለው ብንል አይሆንም። ይሄ አንድ ነው። ሁለተኛ ደግሞ ወይራ ዘይት ከሌላ ሁላ መጠጥ ብናገባው ወደ ላይ ይሰፋል። ይሄ የሚያሳየው የእስራኤል ሕዝብ ነው። የእስራኤል ሕዝብ ከሌላው ከአሕዛቡ ጋር ሊቀላቀል አይችልም። ይሄን ለባዳድ ይሽኮን ይላል። ለብቻው የሚቀመጥ ሕዝብ ነው። በአሕዛቦችም ወባጎም ነው ይተኸሸብ። ስለዚህ የእስራኤል ሕዝብ እንደ ወይራ ዘይት የመሰለ ነው። ሁሉ ጊዜ ሰፎ ለብቻው የሚኖር ሕዝብ ነው። ለምንድነው? የአምላክን መንገድ በመጠበቅ በማለት ነው። ስለዚህ የእስራኤል ሕዝብ እንደ ወይራ ዘይት ነው የሚመስል። ሶስተኛው ደግሞ ወይራ ዘይት የምናየው መቼ ነው? የመጀመሪያው ጭምቆ የሚወጣው የሚጠልል ሲወቃ ነው። እንደሚለው ተወቅቶ የተጠለለ ጥሩ ዘይት የተወቃ ሲወቃ ያነ ምን ይወጣል? ዘይት። ያነ ዘይት ያው የሚወጣ ጥሩ ዘይት ሲወቃ ብቻ ነው። እስራኤል ደግሞ አንዳንድ ጊዜ ሕጉንና ትእዛዙን አልጠብቅ ሲል የአምላክን መንገድ ሊለቅ ሲል በዛን ጊዜ ሲቀጠቀጥ አንዳንድ ችግሮች ሲመጡበት የጥሩ ከውስጡ ያለው የነፍሱ ዘይት ታበራለች። የዛን ጊዜ ለአምላኩ ይገዛል እና የወይራ ዘይት ሲቀጠቀጥ ዘይት እንደሚያወጣ ጥሩ የተጠለለ ዘይት እንደሚያወጣ የእስራኤል ሕዝብ ደግሞ ከጠገበ ካለ ከብዙውን ችግር ሊደርስ ይችላል። መንገዱን ሊለቅ ይችላል እና የእስራኤል ሕዝብ ሁሉ ጊዜ እንደምናው በፈተና ላይ ነው ያለ። ለምንድነው? አምላክ ሁሉ ጊዜ ይዞት ያለ ያው እንደዚህ አድርጎ ካልያዘው ወደ ሌላ መንገድ ሊሄድ ይችላል። ውስጡ ግን ጥሩ ነው፣ ዘይት አለው፣ ጥሩ ነገሮች አሉት። ያንን ጥሩ ነገሮች ለማውጣትና ለማለት ሁሉ ጊዜ ይቆቃል። ምን ይላሉ ሊቃውንቶች? አግማራው ምን ተጽፏል? הקדוש ברוך הוא חיפש מתנה טובה ולא מצא אלא ייסורים. እግዚአብሔር አምላክ ጥሩ ነገር ለእስራኤል ፈለገ ብሎ ግን ፈልጎ ያገኘው ምንድነው? ችግር። እንዴት ይሄ ጥሩ ስጦታ ነው? አይ ሲጠግቡ ሲሉማ የኔን መንገድ እየለቀቁ ነው፣ እኔን ይረሱኛል። ስለዚህ ሁሉ ጊዜ በእስራኤል ላይ ፈተና አመጣለሁ። ይሄን ማስረዳት ምን ይላሉ? አንድ ጊዜ ያው ንፋስ እንደዚሁም ደግሞ ፀሐይ ይተራረባሉ። የሚተራረቡት
የሚሉት ምንድነው? አንድ ሰውዬ ያያሉ እና የዚህን መወራረድ ማለት ነው። ተወራረዱ። ማን ነው የዚህን ሰውዬ ለብሶት ያለውን ትልቅ መኢል ትልቅ ካቦት ይሄን የሚያወርደው ማን ነው አሉ። ፀሐይ እኔ ይሆንልኛል አለች። ንፋስ ምን ይሆንልኛል? ፀሐይ ንፋስን ጀመር ያለች። ንፋስ ጀመረች። መኢል ትልቅ ካቦት ያዘውን ንፋሱ በዚህ ቢመጣ በዚህ ቢል ይሄ ሰውዬ ሚያስ ያንን ቢል በዚህ ቢመጣ በዛ ቢሄድ እምቢ ያለው ንፋስ ተሸነፈ። አሁን ፀሐይን ተራ ደረሳለ። ያነ ፀሐይ ፈገግ ብሎ ሲወጣ የዛን ጊዜ ያነ ሙቀት ሲለው ዱብ ወዙ በዚህና በዚህ ሲል ያንን ነፍሱን እያወለቀ ያንን አስወረደው። ይሄ ምሳሌ ምንድነው? እስራኤል ሁሉ ጊዜ የፀሐይ ዘመን ሲኖረው የጥሩ ቀን ሲኖረው ያንን እግዚአብሔርን አምላክን አሁንስ እንደሆነ እየረሳ ልብሱን ያወልቃል። ትእዛዙን ሕጉን አይጠብቅም። ንፋስ ግን የችግር ዘመን ነው። የችግር ዘመን ሲመጣበት ግን እየጠበቀ እያለ ሕጉን ሃይማኖትን እየጠበቀ ይሄዳል። ይኸውና እንዲህ ከዛ ተማርከው የነበሩት ብዙዎች የተመለሱት የያዛቸው የአምላክን ቀድሞ አምላክን ማን እንደሆነ አይከታተሉም ነበር። መንገዱን አውቁትም ነበር። ከዛ ግን ሲሄዱ ቅዱስን በማድረግ ሁሉ ጊዜ ሰንበትን አምላክ በመጾለት በማለት ከዚህ ሲመለሱ እምነታችን በአምላክ ነው ከዚህ ያወጣን ብለው ዛሬ ወደ አምላክ እየተመለሱ እነሱም ቤተሰባቸው ሁላ ሰንበትን እየጠበቁ ሕግን እየጠበቁ ትእዛዝን እየጠበቁ እንኳን ሌላ በዛውን ቀን ያነ ችግር በመጣ ጊዜ ብዙዎች ከዛ የነበሩት አምላኬ ወደ አንተ መለሳለሁ ሰንበት ተጠብቃለሁ ሲሉ እነዛ ሳይገደሉም ሳይነኩም ቀሩ። ይሄ ምንድነው? የእስራኤል ሕዝብ ሁሉ ጊዜ ቢሆንም የሚድን በመንፈሳዊ በጥሩ ነገር በሕጉና በትእዛዙ ስንሄድ ሕጉን ስንለቅ ብዙ ችግሮች ይመጡብናል። ስለዚህ ይኸውና ከችግር ውስጥ ዛሬ ሕዝቡ ወደ አምላክ እየተመለሰ የአምላክን መንገድ እያወቀ ቀድሞ የነበረውን ያንን የነበረውን እየተወ ለካ መንገዱ እንደዚህ ነው እያሉ ብዙዎች ወደ አምላክ መንገድ እየተመለሱ መጥተዋል። እና ይሄ ነው የወይራ ዘይት ማለት። ያነ ወይራ ዘይት ሲቀጠቀጥ ጥሩ ዘይት ያወጣል። ይሄን ሁሉ ጊዜ ከእግዚአብሔር ከአምላክ ፊት አብራው ይላል። ይሄ ነፍሳችን ነው። ነፍሳችን ኔር አሸም ይሽማት አዳም ይላል። የእግዚአብሔር የአምላክ መብራት የሰው ነፍስ ናት። ያቺ የሰው ነፍስ ሰውነታችን ሲቀጠቀጥ ሰውነታችን ስናደክመው የውስጣችን የወይራ ዘይት የነፍሳችን ያነ መብራት ይበራል። እና ይህን ከእግዚአብሔር ከአምላክ ፊት ይህን ለዘላለም ከአምላክ ከመገናኛ ድንኳን አሮን ትልቁ ካህን እስከ ጠዋት እስከ ማታ ለዘላለም የሕግ ይሆንላችሁ አለው። እና እዚህ ቀጠል ብሎ ለአሮን ካህኑን ቫሲታ ቢግደ ኮልሽ ለአሮን አኺኻ ለኻቦድ ለቲፋረት ይላል። የክብር ልብስ ለአሮን ለወንድምህ አደርግለት ለኻቦድ ወለቲፋረት ይላል። ለክብርም ለማይረግም ለደስ ለሚል ነገሮች ማለት ነው። እና ከዚህ
ልብስ በዕብራይስጥ ምን ይባላል? በጌድ። በጌድ ማለት ምንድነው? ስንተረጉመው ቦጌድ ማለት ነው። ልብስ ይክዳል። እንዴት አድርጎ ነው የሚክድ? ቀላሉን ከባድ ሊያደርገው ይችላል፣ ከባዱን ቀላል ሊያደርገው ይችላል። አንዳንድ ጊዜ ሰው ተለባብሶ ሲሄድ ምንም ዕውቀት ምንም ጥበብ የሌለው ምንም ነገር የሌለው በልብሱ ግን ይከበራል። አንዳንድ ግን ብዙ ዕውቀት ይዞ ብዙ አዋቂ ሆኖ ልብሱ የሚለብሰው ግን ያቀለዋል። ከዚህ ግን የሚለው ምንድነው? አሮን ካህኑ ሁሉም ነገሩ ልብሱም ውስጡ ያለውም አንድ የሆነ ነው ማለት ምንድነው? እሱ ለዚህ ለአሮን ካህኑ ልብሱ የተመቸው ልኩ የሆነ ለሱ በጸባዩ በሁኔታው በእውቀቱ በሰላም በሚያመጣው በሁሉም ነገር ይሄ ልብስ ለትልቁ ካህን ለአሮን ይሄ በደንብ አድርጎ የሚስተካከል ከጸባዩ ጋር ከሁኔታው ጋር ማለት ነው። እና አንዳንዳችን ግን ብዙውን ጊዜ ልብስ ስንለብስ ይሄ ልብስ ይክዳል። ቀላሉን ከባድ ያደርገዋል፣ ከባዱን ቀላል ያደርገው ይችላል። ይሄን ትንሽ ለማስረዳት አንድ የሆነ ታሪክ አለ። አባ ገብረሃና እንደምታውቁ አንድ ጊዜ ከአንድ ሰርግ ቦታ በዛ ሲያልፍ ይገባል። አያውቁትም። ልብሱ መቼም የድሃ ልብስ ነው ነበር። ዞር በል በዛ ተቀመጥ ብለው እንዲያው በጫፍ አስቀመጡት። እዛን ጊዜ አባ ገብረሃና ቆይ እነዚህን ሰዎች ማስተማር አለብኝ ይልና ወደ ጓደኛው ሄደ። ጓድ ያለው አቤት፣ እንዲያው አሁን መልስልን አንድ 3-4 ሰዓት የሚሆን አጥቢ ያመጣልሃለሁ፣ እንዲያው ልብስ ስጠኝ፣ ጥሩ ልብስ የሆነ ያንን ኻሊፋ ሰጠው። በእንቸም ካራባቱን አድርጎ ያንን ለብሶ ሲሄድ ከዛ ሰርግ ተመልሶ ወጣ። አባ የተከበሩ ሰው መጡ፣ ኧረ በዚህ ይቀመጡ። እንዲያው ሰው ሁላ ተጨነቀ። አስቀመጧቸው፣ ተቀመጡ። እዛ ምግቡ ቀረበላቸው። ያንን ምግብ አባ ገብረሃና እየወሰዱ ኪሳቸው መረቁን ኪሳቸው። አንተ ሰውዬ ምን ሆነሃል? የሆንኩት ነገር የለም። ደህና ነህ? እንዲያው ሁኔታ ሁላ ደህና ነህ? አይ ደህና ነኝ። አይ ለምን ታዲያ ከልብስ ይሄን ሁላ ታገባዋለህ? አብደሃልን? አላበድኩም። ማነው ያበደ ታዲያ? እናንተ። ለምን? ቅድም እኔም መጥቼ ነበርኩ። ስመጣ ግን ደሃ ሁኜ ስለሆንኩ በልብሴ በዛ አስቀመጣቸው። አሁን ግን ደህና አድርጌ ተለባብሼ ብመጣ የተቀበልኩት ክብር ሌላ ነው እና እኔ አልተከበርኩም። ሰውየው አልተከበርም። የተከበረ ልብሱ ነው። ስለዚህ ልብሱ ይሄን መቀበል አለበት። ምግቡ ሁላ ለልብሴ መሆን አለበት ብሎ እንደዚህ አድርጎ አስተማራቸው። ትምህርት ሰጣቸው። የምናየው ምንድነው? አንዳንድ ጊዜ ሰው በልብሱ ሌላውን ሊገምተው ይችላል። የውስጡን ትተን ሰውን በመልኩ በተለያዩ ነገሮች እንወስናለን። ይሄ ውሳኔ እውነት አይደለም። የውስጡን ሁሉ ጊዜ ማየት አለብን። ምን ይላሉ ሊቃውንቶች? አልቲስተከል በከንከን ኢላ ማ ሸሽብድሁ። አሁንስ እንደሆነ ወይም ባግቡቅ አለ ወይም ብልቃጥ አለ ወይም ጀሪካን አለ። ያንን የውጩን አትይ፣ የውስጡን እይ። የሽ ኸዳሽ አንዳንድ አዲስ ሆኖ ከውስጡ ግን የተበላሸ ነገር ሊሆን ይችላል። አንዱ ግን አሮጌ ሆኖ ግን ከውስጡ ጥሩ ነገር ሊሆን ይችላል። እና የውጩ ሁሉ ጊዜ ሰውን የእውነት ፍርድ አይሰጠውም። ነገሩ ሁሉ ሊያዛባበት ይችላል። እና ሁሉ ጊዜ ውስጡን ማየት አለብን። ከዚህ ግን ይሄ ልብስ
ለካቦዱ ለቲፋረት ሁሉም ነገሩ ሁላ ከርችም ብሎ በሁሉም ነገር የሚስተካከል ለትልቁ ካህን ለአሮን ይሄ ነገር ተመች እንደሆነ ይሄናል እና እንደዚሁም ይሄንም በመያዝ ያው እንዳልነው የተለያዩ ልብሶች ለትልቁ ካህን አሉ። አንዱ ልብስ ሆሸን ኡሪም ወቱሚም የሆሸን የሚባል ከደረቱ ላይ ከልቡ ላይ የሚደረግ ነው። 6 የዚህን የእስራኤልን ስም በዚህኛው 6ኛውን ስም አድርጎ ונתת אל החושן המשפט את האורים והתומים והיו עלי בארון እነዚህ ከአሮን ከልቡ ላይ ሁሉ ጊዜ ይሁኑ። ונשא אהרון את משפט בני ישראל על ליבו לפני אדוני תמיד የእስራኤልን ፍርድ ሁሉ ጊዜ ከልቡ ላይ አድርጎ ከእግዚአብሔር ከአምላክ ፊት ይሄ ነገር ከሱ ጋር ሁሉ ጊዜ አብሮ ይሁን ይላል። ይሄ ልብ የአሮን ልብ ለዚህ ማይረግ ለዚህ ደረጃ ያደረሰ ለምንድን ነው? አባታችን አሮን ሰላም የሚወድ ኦሄብ ሻሎም ወሮዴብ ሻሎም ኦሄብ ታብሪዮት ሙካርባን ላቶራ ይላል። ሰላም የሚወድ ፍቅር ያለው ከህዝቡ ጋር ሁሉ ጊዜ አብሮ የሚኖር እንዲያውም ቀጠል ብሎ ስናይ ወላካህታ את አሮን አኺኻ ሚቶኻ ዕዳ ይላል። አሮን ካህኑን ከህዝቡ ውስጥ አውጥተው ወሰደው ይላል። ከህዝቡ ውስጥ አውጥተው ወሰደው ማለት ምንድነው? ከህዝቡ ጋር የለንም አሮንን ወሰደው ከህዝቡ ጋር ከውስጥ ከህዝቡ አውጥተው ወሰደው የተባለ ለምንድነው? እንግዲህ አንዳንድ ሰው የተለያየ ጻድቅ አለ። አንዳንዱ ጻድቅ ከህዝቡ ጋር የማይቀላቀል ለብቻው አምላኩን የሚያገለግል ለአምላኩ የሚገዛ የሚል ጻድቅ ነው። ግን ሁሉ ጊዜ ያው ከአምላክ ጋር መገናኘት ነው እንጂ ከህዝቡ ጋር አብሮ የለም። አንዳንድ ጻድቅ ግን ከህዝቡ ጋር ነው የሚኖር። የህዝቡን ችግር በማየት የህዝቡን ችግር በመገነዘብ በማለት የህዝቡን ሁሉ ጊዜ ከህዝቡ ጋር አብሮ የሚታገል አብሮ የሚታይ በየቦታው በየጊዜው ይሄ ትልቅ መሪ ነው። ይሄ መሪ ከህዝቡ ጋር ሁሉ ጊዜ የሚገኝ የህዝቡን ችግር ሁሉ ጊዜ አብሮ የሚሳተፍ የህዝቡን ሸክም አብሮ የሚሸከም እንደዚህ ነው አሮን የነበረ። ሁሉ ጊዜ ከህዝቡ ጋር ነው የነበረ። ባልና ሚስት ሲጣሉ የሚያስታርቅ አንዳንድ ነገሮች ሲሰማ ሄዶ ሰላም የሚፈጥር የሚል ሁለት ጓደኛዎች ሲጣሉ አይ እንዲያው ይሄ ሰውዬማ እንዲያው ካንተ ጋር ሰላም ለማድረግ እንዴት አድርጎ ይፈልጋል እንዲያው ያፈረ ነው እንጂ እንዴት አድርገ ይቅርታ ለምነው ይያለ እንዲያው ሲያለቅስ ሲል እየቆረቆረው ለዛኛው ደግሞ እንደዚህ እንዳለው ደግሞ ይለዋል። እነዚህ ሰዎች ሲገናኙ ይተቃቀፋሉ። እንግዲህ ሽማግሌ ዋሽቶ ያስታርቃል እንደሚባል እንደዚህ ያደረገ ሰላም ሲፈጠር ነበር በባልና በሚስት። ስለዚህ አሮን በሞተ ጊዜ የእስራኤል ወንዶችም ሴቶችም 30 ቀን አለቀሱለት ይላል። ሙሴ ላይ ግን የእስራኤል ልጆች አለቀሱለት ይላል። ለምንድነው? አሮን ሁሉ ጊዜ ከህዝቡ ጋር ሰላም ለመፍጠር የህዝቡን ችግር ሁሉ ጊዜ የነበረ ትልቅ ካህን። ስለዚህ የአሮን ልብ በጣም የተለየ ልብ ነው ነበር። መሰረቱ ስናየው ኦሪቱ እንደሚለው አባታችን ሙሴ እግዚአብሔር አምላክ የእስራኤልን ህዝብ ከምድረ ግብጽ ሊያወጣቸው ባለ ጊዜ በዛን ሰዓት እግዚአብሔር አምላክ ለሙሴ የእስራኤልን ህዝብ ሂደህ አውጣ ይለዋል። እንዴት አደርጌ አምላኬ? እኔ ኮልታፋ ነኝ በመጀመሪያ አለ ብዙ ምክንያት አመጣ። በመጨረሻ ግን 7 ቀን ከአምላክ ጋር አልሄድም እያለ 7 ቀን ከአምላክ ጋር
ሲከራከር ነበር። በመጨረሻ ግን ሻላህ ቢያት ሻላህ ይላል። ሁሉ ጊዜ በምትሰደው በዛ ስደት ትልቁ ወንድሜ አሃሮን ካህኑ እሱ ያለ የሱን ማይረግ የሱን ደረጃ እንዴት አድርጌ ወስዳለሁ? እኔ ትንሽ ወንድም ነኝ። የኢሳን ህዝብ ግን የሚያስተዳድር ህዝቡ ጋር አብሮ ያለ ችግሩን ሁሉ ጊዜ የሚያይ ትልቅ ወንድሜ ያለ እና ይሄን ሹመት አሁን ለኔ የምትለኝ ይሄን ሹመት ስወስድበት የዛን ጊዜ ወንድሜን ቅር ሊለው ይችላል ብሎ ለወንድሙ አሰበ። እግዚአብሔር አምላክ ምን አለው? ዘራአኻ በሰማህ በልቦ አንተን ባየህ ጊዜ በልቡ ደስ ይለዋል። አንተን ገና ሲያየህ በልቡ ደስ ይለዋል አለው። እና የምናየው እንዴት ያለ ልብ እንደነበረው ነው። እንግዲህ አንድ ሰው ወንድምህም ቢሆን ያንተን ማይረግ ያንተን ደረጃ ሊወስድ ሲል ብዙን ሰዎች ወንድሙም ቢሆን ያው የምናየው ስንት ወንድምና ወንድማማቾች በተናንሹ ነገር እንዴት አደረጉ እንደሚጣላ እንደሚል ከወንድሙ ከሂቱ ጋር በገንዘብ ባረባ ነገር። ትልቁ አሮን ካህኑ ግን ልቡ ንጹህ ነው። ምን ይላል? ኢነማ ተውማና ኢምሸቤት አኺም ጋሚያኻት ወንድምና ወንድም በአንድ ላይ ሲቀመጡ እንዴት ደስ ይላል ይላል ንጉሠ ኢሳይያስ። ኢነማ ተውማና ኢምሸቤት አኺም ጋሚያኻት ከሸመን ሀቶብ ይወርድ አላዛካን ይላል። እንደ ጥሩ ዘይት ከሪዙ ይወርዳል። ዘካን አሃሮን ሸወድ አልፒሙዶታል ሁለት ጊዜ ወይም ዘካን ሪዝ ሁለት ጊዜ ይለዋል። እዚህ ሲጠይቁ ሊቃውንቶች ይሄ ሁለት ጊዜ ዘካን አሃሮን የተባለ ለምንድነው? ዘካን አንድ ጊዜ ሪዝ ብለሃል፣ ምንድነው ዘካን አሃሮን ሁለት ጊዜ ደጋግሞ የሚለው ለምንድነው? እንደሚሉት አሃሮን በተቀባ ጊዜ ያነ የወይራ ዘይት ከራሱ ላይ ሲፈስ በሪዙ አድርጎ ያነ ሲወርድ የዛን ጊዜ አባታችን ሙሴ ከሱ ላይ ሪዝ ያነ እንዳለ ቆጠረው። ሁለት ጊዜ ያለው ምንድነው? ስሜቱ ወንድሙ ሲቀባ ራሱ እንደተቀባ ቆጠረው። ይሄ ነው ፍቅር። ኢነማ ተውማናም ሸቤት አኺም ጋሚያኻት ሁለት ወንድማማቾች በአንድ ላይ ሁሉ ጊዜ አብረው ደስ የሚላቸው የሚዋደዱ ሙሴና አሮን ናቸው ነበር። ስለዚህ አሮን ትንሽ ወንድም ይሄን ደረጃ ይሄን ማይረግ የሱን ሲወስድበት የዛን ጊዜ ደስ በልቡ አለው። እግዚአብሔር አምላክ ምን አለ? እንደዚህ አይነት ልብ ንጹህ ከሆነው ልብ የእስራኤል ሕዝብ የ12ቱ ነገድ ሩቤን፣ ሽምዖን፣ ሌቪ፣ ይሁዳ፣ ይሳኮር፣ ዝቡሉን፣ ቢንያሚን፣ ዳን፣ ናፍታሊ፣ ጋድ፣ አሸር፣ ዮሴፍ እነዚህ 12 ነገዶች ከልቡ ላይ መኖር አለባቸው። ለምንድነው ትልቁ ካህኑ የእስራኤል ልብ የእስራኤልን ልብ እንደ ልቡ አድርጎ ማየት አለበት? ስለዚህ አንዳንድ ነገሮች በትልቁ ካህን ላይ ትልቅ የሆነ ኃላፊነት አለበት። ወይም የህዝብ መሪ የሆነ በህዝቡ ላይ ኃላፊነት አለበት። አንድ ከዛው ካለበት ወይም ከሚመራው ወይም ከኃላፊነቱ የሆነ ችግር ከደረሰ ይሄ በኔ በራሴ የተነሳ ነው ብሎ ይህን ራሱን መመርመር አለበት። ይሄን የምንማረው ከየት ነው? ኦሪቱ እንደሚለው አንድ ሰው ለኺያዚድ ኢሻገው ለወጎ በኡማ ወይም ቀጠል ብሎ ደግሞ በሌላው ፓራሻ ደግሞ ምን ይላል? አንድ ሰው
ያንን ያዘው መጥረቢያ ያነ ተወርውሮ ሂዶ ማንን ይመታል? በልቡ አይነት ሰውን ለመግደል ብሎ አንድ ጓደኛውን ይገላል። እሱ ግን ለመግደል አላሰበም አላለም። እግዚአብሔር ቪኢና ለያዶ በሳምቲ ለኻመኮም አሸሪያኑ ሻማ ይላል። እግዚአብሔር አምላክ ይሄን ነገር ከሱ ስላቀረበና ስላመጣበት እግዚአብሔር አምላክ ያመጣበት ስለሆነ ያነ ሰው የገደለው በስተት ወደ ተለየ ቦታ ሂዶ በሮ ከዛ ማምለጥ አለበት። እስከመቼ አድሞታ ኮይና ጋዶልኛል ትልቁ ካህን እስከሚሞት ከኢራሚቅላጥ የተለየ ከተማዎች አሉ። በስተት የገደለ ሁላ የደም መላሽ ያነ ልቡ ሲሞቅ መጥቶ እንዳይገለው ከዛ ከገባ ሊነካ አይቻልም። ሊነካ አይቻልም ማለት ነው። እዚህ ላይ ግን ጥያቄው ይሄ ትልቁ ካህን ምን ሰራ? ምን አደረገ? ኦሪቱ የሚለው ትልቁ ካህን እስከሚሞት ከዛ መቀመጥ አለበት። እንግዲህ ማለት ምንድነው? ይሄ ሰውዬ ሁሉ ጊዜ ልመናው ይሄ ካህን ትልቁን ካህን መቼ ይሞታል እያለ ይለምናል። ለምንድነው እሱ ከዚህ መቀመጥ አይፈልግም? እንደሌላ ሁላ እንደ ህዝቡ ሁላ በየቦታው ለመሄድ ማለት ከህዝቡ ጋር አብሮ ለመኖር ከቤተሰቡ ጋር ከሁሉም ጋር ይሄን ይፈልጋል። አሁን እኮ እንደ እስር ቤት ማለት ነው። ከተማ ነው ግን ያን እስር ቤት ማለት ነው። ከምንም ቦታ ሊወጣ አይችልም። ያንን ቦታ ከወጣ ያው ደም ላሹ ሊገለው ይችላል። ያነ አሁንስ እንደሆነ እንዳልነው ትልቁ ካህን እስከሚሞት መቆየት አለበት። ይሄ ትልቁ ካህን ምን ሰራ? በሱ ላይ ሁላ ጸሎት የሚደረግ ምንድን ነው? እንዲያውም ሊቃውንቶች እንደሚያስረዱት የትልቁ ካህን እናት እየመጣች ምግብ ስታመጣላቸው ነበር። እንኩ ብሉ ጠጡ እያለች ሰጣቸዋለች። ለምንድን ነው? እሷን ሳይወጣ የትልቁ ካህን እናት አይደለች? አሁን እንደዚህ ያደረገች እያበላችልን እንዴት አድርገን ልጇን ይሞት ብለን እንጸልታለን ብለው እንዳይጸልቱ በማለት ነው። ከዚህ ግን ምን አድርጓል? ትልቁ ካህን ምን ሰርቶ ነው እንደዚህ አይነት ጸሎት የሚሉት? ትልቁ ካህን ደህና አድርጓል ጸሎት። እንደዚህ አይነት ችግር በህዝቡ ከደረሰ አንድ ሰው ተሳስቶ ወንድሙን ከገደለው ትልቁ ካህን በተቀደሰው ቀን በአስተራይ ቀን ከዛው ከተቀደሰው ቦታ ሲገባ ከልቡ ለህዝቡ ሁላ ህዝቡን ሰላም ያደርግልኝ ብሎ ለህዝቡ ቢጸልት ኑሮ እንደዚህ አይነት ችግር አይደርስም ነበር። ይሄ ችግር የደረሰ በትልቁ ካህን ምክንያት ነው። ስለዚህ እነሱም ሊጸልቱበት ይገባቸዋል። ደህና አድርጎ ቢጸልት ይሄ አይነት ችግር አይደርስም ነበር ማለት ነው። እዚህ ላይ ሊቃውንቶች እንደሚሮጥ አንድ ትልቅ ሊቃውንት ራቢ ዮሹዋ ቤን ሌቪ የሚባል ነበር። ይሄ ራቢ ዮሹዋ ቤን ሌቪ የሚባል አንድ ጊዜ ምን ይሆናል? ከዛው ካለበት እንግዲህ በየቀኑ በየጊዜው ኤልያስ ነብዩ እየመጣ ሲገለጽለት ነበር። አንድ ሰሞን፣ ሁለት ሰሞን፣ ሶስት ሰሞን የሚሆን አልተገለጸለትም። ጸሎተ ምን ሰርቼ ነው ምን አደርጋለሁ ሲል ተገለጸለት። አሁን ጠየቀው፣ እንዴት ነው ብዙውን ጊዜ ምን አደርጌ ነው? ካንተ ከተማው በ12 ኪሎ ሜትር ባለው አንበሳ አንድ ሰው ገሏል እና ያንተ ጸሎት የት ነበር? ደህና አድርገህ ብትጸልት እንደዚህ አይነት አደጋ አይደርስም ነበር። እንደዚህ አይነት አደጋ ደረሰ።
አንተ እንግዲህ ኃላፊነት አለብህና ስለዚህ በዚህ ተቀጥተሃል። ስለዚህ ነው አልተገለጽኩልህ። ይሄ የሚያሳየው ምንድነው? እያንዳንዳችን ኃላፊነት አለብን። እያንዳንዳችን ለቤተሰባችንም ለህብረተሰባችንም ለሁሉም ከልባችን ጸሎትነን አምላኬ ባክህ አድነን ጥሩ ነገር አሰማን እያልን በየቀኑ ለአምላካችን ተንበርክከን ከለመነን ካልን እግዚአብሔር አምላክ ብዙ ነገር ሊያድነን ይችላል ማለት ነው። እና ስለዚህ የምናየው ትልቁ ካህን በተለይ ትልቅ አደርነት አለበት፣ ትልቅ ኃላፊነት አለበት። የእስራኤልን ሕዝብ ወደ አምላክ ለመመለስ በጸሎት በተለያዩ መንገዶች ሁልጊዜ መሞከር አለበት እና ልቡ ንጹህ ከሆነ ልቡ ጥሩ ከሆነ ሕዝቡ ወደ ጥሩ ዓላማ ይመጣል እና ሁሉም እንደ መሪው በማለት ነው። ስለዚህ ግን ይሄ ትልቁ ካህን አሮን የተለየ ነው ነበር። ልቡ ንጹህ የሆነ ልቡ ሕዝቡን የሚወድ ልብ። ስለዚህ እግዚአብሔር አምላክ ከወንድምህ ልብ የእስራኤልን ፍርድ ኡሪምና ቱሚም ከልቡ ላይ ሁሉ ጊዜ አብረውት እንዲሄዱ ይህን ነገር ለዘላለም ሕግ እንዲሆነው ብሎ ይህን እግዚአብሔር አምላክ በትልቁ ካህን ለአሮን የተፈቀደለት እነዚህ ልብሶች ናቸው። እና ቀጠል ብሎ ደግሞ ያው በዚህ ሳምንት እንዳልነው ይኸው ፓራሻት ዛኾር את אשר עשה לך አማሌክ ይላል። አስታውስ አማሌክን ያደረገልህ በደረህ በጸትህም በምጽራይም በመንገድ ስትወጡ አሸር ካራኻ በደረህ ባይዛነብህ በኋላ እየተከተለ አንተም ደክሞህ እያልክ ይህን ስላደረገ አምላክን ሳልፈራ ለዘላለም አማሌክ ያደረገውን እንዳትረሳ ይህን ነገር አስታውስ ብሎ እግዚአብሔር አምላክ ይህን ያዘናል። ስለዚህ በዚህ ሳምንት ትልቅ ትእዛዝ የምንፈጽመው አለና ኦሪቱ ዓመቱ ሁላ የሚነበበው ይሄ ትምህርት ህዝቡ ሲሰበሰብ የኦሪት ቃል እንዲሰማ በማለት ነው እንጂ ከኦሪት ትእዛዝ የለውም። ይሄ ግን ዛኾር የሚባለው ይሄ ፓራሻ ከኦሪት ዘዳግም ያለው ከፓራሻት ኪቲጼ ይሄ ለዘላለም ይሄን የእስራኤል ህዝብ የሆነ ሁላ ይሄን ሁሉ ጊዜ ማስታወስ አለበት። ይሄን አማሌክ ያደረገልህን እንዳትረሳ እያለ እግዚአብሔር አምላክ ይሄን ነገር ያዘናል። አሁን ለምንድነው ከፑሪም በፊት ይሄ ነገር የሚነበብ? ለምንድነው ከፑሪም በፊት ይሄ ፓራሻ የአማሌክ ፓራሻ የሚነበበው? እንግዲህ ማወቅ ያለብን በዚህ እንግዲህ በፑሪም አንድ ሃማን የሚባል ነበር። ሃማን የሚባለው የእስራኤልን ህዝብ ከትልቅ እስከ ትንሽ አጠፋለሁ ብሎ የተነሳ የአማሌክ ዘር ነው የነበረው። እሱ ያለው ምንድነው? ፋርዖን ሞኝ ነው። ለምንድነው? ወንዶችን ሁላ ግደል ከውሃው አስመጡ አለ። ሴቶች እንዳሉ አውቅን። እሱ ያለው ግን እኔ ወንዱንም ሴቱንም ሁሉንም በአንድ ቀን አጠፋለሁ የእስራኤል ስም እንዲጠፋ ብሎ የአማሌክ ዘር ሃማን ቤን አማዳታ አጋጊ ይለዋል። ሃማን የአማዳታ የአጋጊ የልጅ ልጅ ከአጋግ ከአማሌክ
የተነሳ ዘር ስለሆነ እሱን እግዚአብሔር አምላክ በዛ ምክንያት በፑሪም አጠፋለሁ ስላለ በአሁኑ ጊዜ ደግሞ ፑሪም በሚሆንበት ይሄን አጠፋለሁ ባለበት ዘመን የሱን ትውልድ ሊያጠፋው ያለውን የአባቶቹን በመጀመሪያ የእስራኤል ሕዝብ ከምድረ ግብጽ ሲወጣ የዛን ጊዜ ያደረጉትን ነገር አብሮ እንዲነበብና ይሄ ነገር የእስራኤል ሕዝብ እንዲያስበው ተብሎ እዚህ ሊቃውንቶች ከኦሪቱ የሚነበበው ከይሄ ትእዛዝ እግዚአብሔር አምላክ ያዘዘነ ሕግና ትእዛዝ ነው እና ይሄን ትእዛዝ ሁሉንም ሴትም ወንድም ይሄን መስማት አለበት። እንግዲህ አማሌክ ሁሉንም ሊያጠፋ ስለተነሳ ስላለ እዚህ ክርክራለ ሊቃውንቶች አንዳንዶች ሴቶች መስማት አለባቸው ይሄም ከኦሪት ትእዛዝ ነው። አንዳንዶች ግን ወንዶች ብቻ ነው ጦርነት ወጥተው የሚዋጉና የሚያጠፉ ሴቶች የጦርነት ህዝብ አይደለም። ስለዚህ እንደ ኦሪቱ እንደሚጽፈው የወንድን ዕቃ ሴት እንዳትለብስ እንደዚህም ሴትም የወንድን ዕቃ እንዳይለብስ ይላል። ከዚህም ማስታወቅ ያለብንን በሚመጣው ሳምንት ስለዚህ እንነጋገር እንችላለን። አንዳንድ ሰዎች ይሄ ፑሪም ሲመጣ ታህፖሴት እየተባለ ሌላ ልብስ እየለበሱ ፊታቸውን እየቀየሩ እያሉ ለመደሰት ለማለት ነው። ከዚህ ግን መጠንቀቅ ያለብንን ሰው ቀሚስ መልበስ የሴትን ልብስ መልበስ አንዳንዶች ለብሰው ይሄን የሚያደርጉ የኦሪትን ሕግና ትእዛዝ ያልፋሉ። ለምንድነው? ሎታሲምክሪ ጌቨር አሊሻ የወንድን ልብስ በሴት ላይ እንዳታደርግ የሴትን ልብስም በወንድ ላይ እንዳታደርግ ብሎ አምላክ አዞታል እና ይሄን የሚያደርግ የሚል የአምላክን ሕግና ትእዛዝ አለፈ ማለት ነው። ስለዚህም ፑሪምም ቢሆንም በፑሪሙ ለሴት እንደ ሴት መለባበስ ሴትም እንደ ወንድ አድርጋ ተለባብሳ ይሄን የሚደረገው የሚለው ይሄ የኦሪት ሕግና ትእዛዝ መሆኑን ይሄን ሁላችንም ማወቅ አለብን። በዚህ ነገር ሁላችንም መጠንቀቅ አለብን ማለት ነው። ስለዚህም እንዳልነው እንግዲህ ሴቶች በጦርነት መዋጋት ስለማይችሉ ይሄ እንግዲህ ያ ወንዶች ስለሆኑ ወንዶች ትእዛዝ ነው ይላሉ። አንዳንዶች ግን ያው ይሄ ሰዓትና ጊዜ የሌለው ስለሆነ ያው ሴቶችም ይሄን ነገር መፈጸም አለባቸው ስለተባለ ስለዚህ በዚህ ሻባት መጥተን ወንዶችም ሴቶችም ጸሎት ቤት ፓራሻት ዛኾር የሚነበበውን ይሄን ማስታወስ አለብን ማለት ነው። እንደሚለው አሁንስ እንደሆነ ከምዕራፍ ከመጨረሻው ከኦሪት ኪቲጼ ይባላል ከምዕራፍ 25 ማለት ነው። ያማሌክን ያደረገውን ይሄን እንዳትረሳ ያለ ኦሪቱ የተቀደሰ ኦሪታችን ይሄን ይናገራል ይላል። አዎና ይሄን የሚያደርግ ሁሉ ከፈንታም የሚያደርግ ሁሉ በአምላክህ በእግዚአብሔር ዘንድ የተጣለ ነው። አምላክህ እግዚአብሔር በሚሰጥህ ምድር ላይ አዳሜህ የርዝሜ ዘንድ እንዲሆን እያለ ይላልና ከዛ ግን የሚለው ምንድነው? ከግብጽ በወጣህ ጊዜ አማሌክ በመንገድ ላይ ያደረገብህን እሰብ በመንገድ ላይ እንደ ተቀማህ አንተም ይሄን ነገር እንዳትረሳ ለዘላለም የአማሌክን ዘር አጥፋ እያለ ኦሪት ቅዱሳችን ይሄን ይናገራል ማለት ነው። እና ይሄ ምንድነው? ከአማሌክ ላይ ከሌላ ሁላ ጠላት ካለው የአማሌክን በጣም በለጥ አድርገን ሁሉ ጊዜ ይሄን ማሰብ እንዳለብን ይሄን መርሳት እንዳለብን እንደሌለብን ይሄን ለምንድነው ብለን ስንጠይቅ ምን ይላሉ አዋቂዎች ሲያስረዱ እንደምናውቀው አሁን የሞቀ ውሃ አለ። አሁን ያን የሞቀ ውሃ በጣም ፈልቷል። ከዛ ሁሉም ለመግባት ይፈራል እንዳይጠበስ በማለት ነው።
ያንን ውሃ ግን መጀመሪያው ሲደፍረው ዘሎ የመጀመሪያው ሲገባ የሁለተኛውም ዘሎ ይገባል፣ የሶስተኛውም ዘሎ ይገባል። እና ያንን ሁሉ ያስደፈረው ማን ነው? የመጀመሪያው ነው። አሁን ደግሞ የእስራኤል ሕዝብ ከምድረ ግብጽ በወጣ ጊዜ ዓለም ሁሉ እየተንቀጠቀጠ ዓለም ሁሉ እየፈራ ያን ባህር ኤርትራ ለሁለት ሲከፈል አዝኒ ባሉ አሉ ፈዶም የኤዶም ጀግኖች ሁሉ ፈሩ፣ ተንቀጠቀጡ። የእግዚአብሔርን አምላክን ኃይል የአምላክን ጉልበት እንደ አምላካቸው ማን አለ? እነሱ እየተዋጋላቸው ነው እየተባለ ናሞጉ ኮሌሽ ከናን የከናን ያለው ሁሉ ህዝብ ተንቀጠቀጠ፣ ፈራ። አማሌክ እንደሚሉት ታሩቅ ቦታ ተነስቶ መጣ። ዓላማው ወይም ደንበሩን ሊነኩ አልመጡም። አንድ ሰው የሚዋጋ ወይም ደንበሩን ሊነኩበት ሲል ወይም ሊወስዱበት ሲል መጥቶ ሲዋጋ ተገቢ ነው። አማሌክ ግን ዓላማው ሁላ ያንን ሁላ መንገድ ተሻግሮ የመጣ ይሄን ነገር ስለሰማና የእስራኤል ሕዝብ አምላካቸው ስላወጣቸው የአምላክን ስም ማስቀነስ አለብኝ በማለት ከእስራኤል ጋር የመጣው የአምላክ ስም ዝቅ እንዲል ነው። ስለዚህ እግዚአብሔር አምላክ እሱ ያደረገልን ለዘላለም እንዳትረሳው። ኪያድ አልከሲያ ሚልኻማ በአማሌክ ሚዶር ለዶር የዙፋኔም ወንበሬም ሙሉ አይደለም የአማሌክ ዘር እስከሚጠፋ። ይሄ አማሌክ ዘር ይሄ መጥፋት አለበት ብሎ እግዚአብሔር አምላክ ይሄን ትእዛዝ ለእስራኤል የሰጠው ነው። ስለዚህ ይሄን ነገር ሁላችንም ማስታወስ አለብን። ይሄ የተደረገው ነገር የተሰራው ነገር በእስራኤል ሕዝብ ከምድረ ግብጽ በወጡበት ጊዜ የአማሌክ በመንገድ ላይ እያሉ መጥቶ የሰራውን ያደረገውን ይሄን እንዳትረሳ እግዚአብሔር አምላክ ይላል። ስሙንም ከሰማይ በታች አጥፋው። ይሄን አትርሳ፣ ይሄን ነገር እንዳትረሳ። የአማሌክን ስሙን ከሰማይ በታች አጥፋው እያለ እግዚአብሔር አምላክ ይሄን ነገር ያሰናል። እና ይሄ ራሱ ትልቅ በእውነት ትእዛዝ ነው፣ ትልቅ ትእዛዝ ነው። እና ይሄን ትእዛዝ ደግሞ በሻባት መጥተን ሁላችንም መስማት አለብን። እግዚአብሔር አምላክ ከኛ ጋር አብረው ይሁንልን፣ ህብረተሰቡን ይባርክልን። ሰላም ሰላም ለማህበረ ቤተ እስራኤል።